ፊፋ የሚያዘጋጀው የኢንስትራክተሮች ስልጠና በአዲስ አበባ ተሰጥቷል። ለሁለት ሳምንታት የተሰጠው ስልጠና የንድፈ ሐሳብና የተግባር ስልጠና የያዘ ሲሆን ከመላ አፍሪካ የተውጣጡ ኢንስትራክተሮች ተሳትፈውበታል። የእንግሊዘኛና የፈረንሳይ ቋንቋ ተናጋሪዎች በሚል በሁለት ቡድኖች የተከፈለ ነበር። ለመሆኑ ኢንስትራክተር ማለት ምን ማለት ነው? ኃላፊነቱስ? ኢንስትራክተር ማለት ዳኞችን የሚያስተምር የሚያዘጋጅ ክፍል ውስጥ ክላስ ውስጥ እንደገና ሜዳ ላይ የተለያዩ ሲናሪዮችን ሲቹዌሽኖችን ዴቨሎፕ አድርጎ ድሪሎችን ልክ አጥቂ ኳስ ተጫዋቾችን ለምሳሌ አንድ አጥቂን እንዴት ስኮር ማድረግ እንዳለበት አሰልጣኙ እንደሚያስተምረው ሁሉ እዚህም ቦታ እንዴት መያዝ እንዳለበት የፔናልቲ ኤሪያ ኢንሲደንቶችን እንዴት ኮንትሮል ማድረግ እንዳለበት የሃንድ ቦል ሲቹዌሽኖችን የቱ ጋር ሆኖ ማየት ይችላል። በአጠቃላይ ኮንሰፕቱን በትክክል ወደ ተግባር መለወጡን የሚያሳዩ ኮንሰፕቱን ፕላስ ሜዳ ላይ በተግባር የሚያሳዩ መምህራን ማለት ናቸው። ዳኞችን የሚያዘጋጁ መምህራን ማለት ናቸው። በሀገራችን ብዙ ኢንስትራክተሮች አሉ። በቁጥር አነስተኛ ቢሆንም እንዲህ አይነቱ ስልጠና ተጨማሪ ኢንስትራክተሮችን ለማፍራት ከማገዝ ያለፈ የእግር ኳስ ዳኝነት የደረሰበትን የመጨረሻ ቴክኖሎጂና የጨዋታ ባህሪ እንዲረዱ ያግዛል ተብሏል። በአቅም ረገድ አሁን ዳኝነቱ ከደረሰበት ደረጃና ለወደፊት የተሻሉ ዳኞችን ማፍራት ከፈለግን የተሻለችውን ሊዲያ የተሻለውን በአምላክ ማውጣት ካስፈለገ መሰል ስልጠናዎች ያስፈልጋሉ። ስለዚህ ኢምፓክት አለው ይሄ ስልጠና መሰጠት መቻሉ። በተለይም ኢንስትራክተሮቻችን ዘንድ አቅም ያጎለብታል። አሁን ዘመናዊ እግር ኳስና ዘመናዊ ዳኝነት የደረሰበት ሌቭል ምን ላይ ነው የሚለው በደንብ አንደርስታንድ አድርጎ ለሰልጣኞች በምን መልኩ ነው መድረስ መቻል ያለብኝ የሚለው ትልቅ ግብአት ይሆናቸዋል የሚል እምነት አለና ኢምፓክቱ እጅግ በጣም ከፍተኛ እንደሆነ አምናለሁ። ይሄንን ግን ወስደን ወደኛ ሀገር አዳፕት አድርገን ድሮም ባልሰራንበትም እስካሁን አልተሰራም። ስለዚህ ምን ሰራበት ከሆነ ወደፊት ለሀገራችን ለሬፈሪንግ ፓርቱ በጣም ትልቅ ጥቅም አለው። ምክንያቱም ዳኞች ጫና ውስጥ ሆነው እየሰሩ ከሚያገኙት ዕውቀት የበለጠ አሁን ከጫናው ነፃ ሆነው እዚህ በሚፈልጉት ተለማምደውት አዳፕት አድርገው ከዕውቀታቸው ጋር ወደ ኖርማል ጌም ሲሄዱ የተሻለ ዳኝነት ይሰራሉና ጥሩ ጥቅም ይመጣል ብዬ አስባለሁ። ዘመናዊ ስፖርት፣ ዘመናዊ እግር ኳስ ዳኝነት በሙሉ ምን እንደሚመስል ሰው ራሱን የሚያሻሽልበት ራሱን የሚያውቅበት ስልጠና ስለሆነ እጅግ በጣም ለሀገራችን እግር ኳስ ዳኝነት እድገት በጣም ጠቃሚ ነው። ኢትዮጵያ ስልጠናውን በማዘጋጀቷ ልዩ ተጠቃሚ መሆኗን የኢትዮጵያ እግር ኳስ ፌዴሬሽን የዳኞች ኮሚቴ ሰብሳቢ ሸዋንግዛው ተባባል ያስረዳሉ። ከኢንስትራክተሮች በተጨማሪ አዘጋጅነት በሚሰጠው እድል በስልጠናው የፌዴራል ዳኞች ተሳትፈዋል። ትክክለኛ ጥሩ ሰዓት ነው። ታይሚንጉም በጣም ጥሩ ስለሆነ የፕሪሚየር ሊግ ዳኞቻችንም ረፍት ላይ ስለሆኑ እግረ መንገዳችንን ዳኞቻችንን ሞር አዳዲስ ሐሳቦችን አዳዲስ ኮንሰፕቶችን ሜዳ ላይ የማወቅ እድል አዘገጃጀታቸውም ልክ በዚህ መልኩ ያ ኦሬዲ ከዚህ በፊት የጀመርነው ቢሆን በጣም በጥልቀት የበለጠ የማየት እድል ገጥሟቸዋልና ዳኞቻችንም እግረ መንገዳቸውን የተሻለ ኦፖርቹኒቲ አግኝተዋል። ለማወቅም ራሳቸውን ለማዘጋጀትም ያሉበትንም ለማወቅ እንዴት ልምምድ ማድረግ እንዳለባቸውም የተሻለ ኤክስፖዠር ፈጥሮልናልና በጣም ትልቅ እድል ነው። የኛ አገር ዳኞች ናቸው ድሪሎችን ሲሰሩ የነበሩት ሲሳተፉ የነበሩትና ዳኞቻችን ራሱ በሌሎች በአፍሪካ ደረጃ አመራር ላይ ባሉ ሰዎች ምን አይነት ዳኛ እንደሆኑ ራሱ በአካል አይተዋቸዋል። ይሄ ራሱ ዳኞቻችን ወደፊት ተለያዩ በርካታ ጨዋታዎችን ለመምራት እድሉን የሚያገኙበትን ትልቅ ሁኔታ ነው የሚፈጥርላቸው። እዚህ መስተጠቱ ለኢንስትራክተሮቹ ብቻ አይደለም ጥቅሙ ለዳኞቻችንም ጭምር ነው። አሁን እዚህ እንዳያችሁት ፌደራል ከኢንተርናሽናል ጀምሮ ስራ ላይ የሌሉ ማለት ለሊግ ውድድር ላይ ያልሄዱ ፌደራል ዳኞችም ኢንተርናሽናል ዳኝና ረዳት ዳኞችም እዚህ ስራ ላይ እየሰሩ ነው ማለት ትሬኒንግ እየወሰዱ ነው ማለት ነው። እነሱም ራሳቸው ፕራክቲካል ትሬኒንግ ላይ አብረው እየሰሩ ነው ያሉት ማለት ነው። የሚያጋጥሙ ኢንሲደንቶች ስለሆነ እዚህ ላይ እየሰራን ያለነው ስንሄድ ለኢንሲደንቶች ወይም ደግሞ ለሚያጋጥሙ ድርጊቶች አዲስ አልሆንም ቀሎን እንድንሰራ ቀድመን እንድንገምት እና ዳኝነት የሚፈልገውን ነገር ለማድረግ ያግዘናል።
የኢንስትራክተሮች ስልጠና ዳኝነትን ወደ ፍጹምነት የቀረበ ለማድረግ ከአጋዥ ቴክኖሎጂ ያልተናነሰ አስተዋጽኦ አለው። ነገር ግን ውጤቱን በተግባር ለማየት ስልጠናው በሜዳ ላይ ጨዋታን ለሚመሩ ዳኞች መሰጠት አለበት። ይህንን ለማድረግ ግን የአቅም ውስንነት እንዳለ የዳኞች ኮሚቴ ሰብሳቢ ያስረዳሉ። ሳታዘጋጅ ሜዳ ላይ ውጤቱን ብቻ መጠበቅ የዋህነት ነው። እንግዲህ ዳኝነት ራሱን የቻለ ትልቅ ሪሶርስ ይፈልጋል፣ ኢንቨስትመንት ይፈልጋል። እንደምታውቀው ሜዳ ላይ የምታየው ትልቆቹ ዳኞቻችን የፕሮሰስ ውጤት ናቸው። በአንድ ጀንበሬ የመጡ አይደለም፣ ልምድ ነው፣ ኤክስፒሪየንስ ነው። ዳኝነት ስራ ይፈልጋል፣ ሂደት ነው እና ይሄ ሂደት ደግሞ ኢንቨስትመንት ኮስት አለው። ስለዚህ ሁሉም ስፔሻሊ እግር ኳሱ ላይ ወሳኝ የሚባሉት አካላት ዳኝነት መጨረሻ ላይ ውጤቱን እንደሚጠብቁት ሁሉ ሂደቱንና ያንንም በተገቢው መንገድ ሀብት በማፍሰስ ሰፖርት ማድረግ እንዳለባቸው መገንዘብ አለበት። የኢትዮጵያ እግር ኳስ ፌዴሬሽን የዳኞችን ልማት ለማገዝ ከዚህ በፊት የሰራቸው ስራዎች እንዳሉ ያነሱት የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ፌዴሬሽኑ ከዚህ በኋላ የዳኞችን አቅም ከፍ የሚያደርጉ ስራዎችን ለመስራት የሚገኙ እድሎችን በሙሉ እንጠቀማለን ብለዋል። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን በየጊዜው የሪፍሬሽመንት ኮርሶችን ለዳኞቻችን ይሰጣል። እነዚህ የሪፍሬሽመንት ኮርሶች አይዘር በፊፋ የሚደገፉ እንደዚሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚያመቻቻቸው ሪፍሬሽመንት ኮርሶች ናቸው። ያ የሚጠቅመው እንግዲህ ዳኞቻችን የተሻለ አቅም እንዲያጎለብት እንዲኖራቸው ያደርጋል። ያም ቢሆን ግን በቂ አይደለም። እንደ ኢትዮጵያ እግር ኳስ ፌዴሬሽን ኮሚትድ ነን በዚህ በኩል ስልጠናዎችን በማመቻቸት ረገድ። እንደሚታወቀው ከፕሪሚየር ሊግ አክሲዮን ማህበሩም ጋር የተፈራረምነው ኤምኦዩ አለ። በተለይ የዳኞችን አቅም ከማጎልበት ጋር በተያያዘ የተለያዩ ወጪዎችን እነሱ የሚሸፍኑበት አግባብ አለና እነዚህን ነገሮች እያጣመርን መሄድ እንዳለብን እናምናለን። በቂ አይደለም፣ ተጨማሪ ፈንዶችን ማፈላለግ ይጠይቃል። ከዛ በተጨማሪም ደግሞ ፊፋን ፕሮሚስ ያደረገልን ነገር አለ። አሁን ይሄንን ሆስት በማድረጋችን እና ጥያቄ በማቅረባችን ተመሳሳይ አይነት ስልጠናዎችን በቀጣይነት ለመስጠት ፍላጎት አሳይቷል ፊፋና ከዚህ ቀደም ሀገርን በትልልቅ መድረኮች ይወክሉ የነበሩት በአምላክ ተሰማና ኢንስትራክተር ሊዲያ ታፈሰ ከፊፋ ኤሊት ዳኞች ዝርዝር ውስጥ ወጥተዋል። እነሱን ለመተካትና ሌሎች ምስጉን ዳኛዎችን ለማፍራትስ ምን ታስቧል? ምን ያክል ጊዜስ ያስፈልገናል? ያው የፊፋ ሊስትድ ዳኞች አሉ። ፊፋ ሊስትድ የሆኑ ግን ፕሮፌሽናል ሊስት ውስጥ የነበሩ ዳኞቻችን በአምላክ ነው ከዚህ ቀደም የነበረው፣ ሊዲያ ነች ከዚህ ቀደም የነበሩት። ሁለቱም ሊዲያም ሪታየር ከማድረግ ጋር ተያይዞ እንደዚሁም ደግሞ በአምላክም ከዚህ ከፕሮፌሽናል ሊስቱ አሁን ላይ ወጥቷል። ቀጣይ የዓለም ዋንጫ ታሳቢ ስታደርግ፣ ቀጣይ አፍሪካ ዋንጫን ታሳቢ ስታደርግ ተጨማሪ ዳኞች ያስፈልጉናል። ኢትዮጵያ በዳኝነቱ በኩል በኢንቴግሪቲ በኩል በካፍ በኩል በጣም የምትመሰገን እንደሆነች ዳኞቻችን በዛ ደረጃ የሚመሰገኑ ዳኞች ነው ያሉት። ነገር ግን ከዳኞች የእድገት መሰላል ጋር ተያይዞ የተሰሩት ስራዎች ይሄ ምንድነው የወደፊቱን በመተንበይ ወይም ደግሞ በቀጣይ ምን ማድረግ አለብን የሚሉ ስራዎች ላይ በደንብ እንዳልተሰሩ የሚያሳየን። ስለዚህ እዛ ላይ በደንብ አትኩረን መስራት እንዳለብን እናምናለን። በቀጣይነት ወደ ፊፋ ሊስት ውስጥ መግባት የሚችሉበት ሁኔታ ከተመቻቸ ስቴፑን ጠብቆ መምጣት ይችላሉ። ግን የተወሰነ ጊዜ ዋጋ ሊያስከፍለን ይችላል የሚል እምነት አለ።